እሳት እኔን ቢበላኝም አታሸንፈኝም። ከዘላለም ፍርድ ኦልሬዲ በእግዚአብሔር በኩል ድኛለሁ። ተቃዋሚዎቻችሁ ሊያስተባብሉት ቀጥሎ ሊቋቋሙት የማይችሉትን ቃል እሰጣቸዋለሁ። ከእግዚአብሔር በላይ የለም። የመጨረሻ መሪ እግዚአብሔር ነው እኮ። ስለ እግዚአብሔር ብቻ ነው እኔ እርግጠኛ ሆኜ የማወራው። ስለ ማንም ሰው ስለምንም እርግጠኛ ሆኜ አላወራም። ዛሬ አጠገብ ያለ ሰው ነገ ትቶ ሊሄድ ይችላል። በጣም የምትተማመንበት ሰው ቀይር ሊልብ ይችላል። የተደገፍከው ነገር ሊሰበርብህ ይችላል። ዛሬ አጠገብ ያለ ገንዘብ ትቶ ሊሄድ ይችላል። ስልጣን ሊቀር ይችላል። ምንም ነገር ሊቀር፣ ኢየሱስ የዘላለም ነው። የዘላለም እረፍት፣ የዘላለም ዋስትና በክርስቶስ ኢየሱስ በኩል እግዚአብሔር አብ ለአንዴና ለዘላለም ገልጦታል። እንደምታውቁት ንጉሡ ናቡከደነጾር በዱራ ሜዳ ላይ ቁመቱና ስፋቱ ቁመቱ 30 ሜትር ወደ ጎን ደግሞ 3 ሜትር አካባቢ የሚረዝም በጣም ግዙፍ የወርቅን ምስል አቆመ ይላል። የወርቅ ምስል አቆመ። ንጉሡ ናቡከደነጾር ድንገት ነው ብድግ ብሎ በዱራ ሜዳ ላይ እንደዚህ አይነት ሳይዝ ያለው እንደዚህ አይነት መልክ ያለው እንደዚህ አይነት ቁመና ያለው የወርቅ ምስል ስሩልኝ አለ። እንደሚፈልገው አድርገው ሰሩለት። በዱራ ሜዳ ላይ አቆመው። አይ ቲንክ የምታስታውሱ ከሆነ ምዕራፍ 2 ላይ ዳንኤል ምዕራፍ 2 ላይ ንጉሡ ህልም ያልማል። በህልሙ ላይ የሚመለከተው አንድ ትልቅ ምስል አለ። ምስሉ 4 ነገር ነው አይደል ያለው። ወርቅ አለው፣ ነሐስ አለው፣ ብር አለው፣ እንጨትና ብረት አለው እና ወርቁ አንተ ነህ ብሎ አራት ነገስታትን ወይም 4 ስርወ መንግስትን የሚወክል ነው ብሎ ዳንኤል ተርጉሞለታል። ስለዚህ ያንተ ዘመን አለ አለው። የሚቀጥል ሌላ ዘመን አለ፣ ቀጥሎ የሚቀጥል ሌላ ዘመን አለ፣ ቀጥሎ የሚቀጥል ሌላ ዘመን አለ ሲለው ንጉሡ ከዚህ ከተመለከተው ከተገለጠው ራእይ ጋር ተቃራኒ በሆነ አይነት መንገድ ሙሉ ወርቅ የሆነ አንተ ራስ ነህ፣ ከላይ ወርቁ የወርቁ ዘመን ያንተ ዘመን ነው አለው። ወይንም የባቢሎናውያን ዘመን ነው ሲለው ፌል አላረግም አለው። አልወድቅም አምላክ ሆኜ ስለምኖር ብሎ የነሐሱንም የብረቱንም የእንጨትና የብረት ቅልቅሉንም አጥፍቶ ሙሉ ወርቅ ብቻ አድርጎ ምስል ሰርቶ አቆመ እና በግዛቱ ላይ ያለ የትኛውም አይነት በንጉሡ የተሾመ ባለመዋል ካለበት ዓለም በሙሉ ተሰብስቦ ይምጣ ተባለ። ወደ 127 ሀገር አካባቢ ነው። በጣም ግዙፍ ነው። ምናልባት ዘንድሮ 127 አገር ላይ ያለ የአገር መሪ ሰብሰብ ካልን ሳን ፍራንሲስኮ ዩናይትድ ኔሽንስ ስብሰባ ላይ ብቻ ነው እንደዚህ አይነት ሰው የምታገኙት። እንደዚህ አይነት ጉባኤ የትም አታገኙም። ልጆቹ አምላካቸውን እንዲያስተዋውቁ እግዚአብሔር እድል የሰጣቸው ዩኒቨርሳሊ ነው። ክብር ለኢየሱስ ይሁን። በጣም ቀላል የሚመስል ድንገት ደግሞ የሚመስል እግዚአብሔር ዲዛይን ያደረገው ነገር ነው እና ንጉሡ ምስል አቆመ። አገረ ገዢ በሙሉ ሲሰበሰብ እነዚህም 3 ወጣቶች የዳንኤል ጓደኞች እነዚህ 3 ወጣቶች ዳንኤል በፈታው ህልም ምክንያት በባቢሎን አውራጃዎች ላይ ተሾመው ነበር ይላል። እነሱ አይደሉም ባይዘው ዳንኤል የፈታው ህልም አለ። ምዕራፍ 2 ላይ ዳንኤል ህልም ሲፈታ ንጉሥ ጠራውና ምን ላርግልህ ልሹም ሲለው ቆይ ከኔ ጋር አብረው ሲጸልዩ የቆዩ አብረው ሲተጉ የከረመዋሉ እነሱ ሹምልኝ ብሎ ዳኒ ህልም ቢፈታም ወደ ኋላ ፈግፍጎ አጠገቡ ያሉ ጓደኞቹን እንዲሾሙ አደረጋቸው። ዳንኤል መሾም ይችላል፣ ግን አይደለም ቅድሚያ ለነሱ ልስጣቸው። እኔ ያየሁትን ህልም እንዳይ እኔ ጸልየተኛው እነሱ ሲጸልዩ ነው ያደሩት። ስለዚህ እነሱም እጅ ስላለበት እነሱ ይሾሙ ብሎ አሽሟቸዋል። ዳንኤልን አልተጠራም እዚህ ስብሰባ ላይ። ዳንኤል የለም ባይዘው ምዕራፍ 3 ላይ ለዚህ ላቆምኩት ምስል ስገዱ ሲባል ዳንኤል የለም። ምዕራፍ 2 ላይ ዳንኤል አምላኩን ስላሳየ የአምላክ ጥያቄ የለበትም። ምዕራፍ 3 ላይ እነሱ ደግሞ እንዲያሳዩ እግዚአብሔር እድል እየሰጣቸው፣ ክብር ለእግዚአብሔር ይሁን እና በሙሉ አገር ተሰበሰበ ይላል። ዱራ ሜዳ ላይ ነው። እንደዚህ አይነት አዳራሽ ያላቸው አይመስለኝም። ምናልባት ቁጥሩም በጣም ትልቅ ነው የሚሆነው። ምስሉ ከሩቅ ይታያል። 30 ሜትር ቀላል አይደለም። ወደ ጎን 3 ሜትር ነው። ሙሉ ወርቅ ነው ከላይ ባይዘዌ ሙሉ በሙሉ ወርቅ አይደለም ነገሩ፣ ከላይ በወርቅ የተለበጠ ነው። በዚያ ዘመን በባቢሎናውያን ዘመን የተለመደ ነው። በእንጨት ይሰሩትና ውጩን ሙሉ ወርቅ ያደርጉታል። እንደዛ አድርጎ ነው የሰራው እንጂ በዛ ሳይዝ ድፍን ወርቅ አይደለም ናቡከደነጾር የሰራው። የእንጨት ነው የሰራው ከውስጡ፣ ከላይ ግን በወርቅ ለበጠው። በጣም ነው የሚያብረቀርቀው። እጅግ ግዙፍ ነው። ከሩቅ ነው የሚታየው እና ንጉሡ እንደዚህ አለ፣ የመለከት የበገና የከበሮ የጸናጽል የዘፈን ድምፅ ስትሰሙ ሁላችሁም
እኔ ላቆምኩት ለዚህ የወርቅ ምስል ወድቃችሁ ስገዱ። ከዛሬ ጀምሮ ህጋዊ ናሽናል አምላካችን ይሄ ነው። ብሔራዊ አምላክ ይሄ ነው። ሁሉም ሰው ይስገድ አለ። ሁሉም ሰምቷል። እነዚህ ልጆች በጓዳቸው፣ በግላቸው፣ በቤታቸው ከእግዚአብሔር ውጪ አያመልኩም። አደባባይ ላይ በጓዳ ያለው አቋማቸውን እንዲያንጸባርቁ እግዚአብሔር ድል ሰጥቷቸው እንጂ ልጆቹ እኮ በጓዳቸው ማያመልኩም ሌላ አምላክ። ፐብሊክሊ ዛሬ መጥተው ፕሮሞሽን አይደለም እየሰሩ ያሉት፣ በህይወታቸው ተወራርደው ነው እያደረጉ ያሉት። ማስታወቂያ አይደለም። የዚህ ቀን በጣም ብዙ ሰው የሚመርጠው ምን ችግር አለ ዛሬ እንደምንም ሰግጄ ከዛ ወደ ቤቴ ሄጄ እግዚአብሔር ፊት በቃ እንደገና እግዚአብሔር አንተን ማምለክ እቀጥላለሁ እለዋለሁ፣ እምነቴ በልቤ ነው የሚለው። እነዚህ ወጣቶች በልብ ያለው እምነቴ አደባባይ ላይ ይታያል። ክብር ለኢየሱስ ይሁን። ጮክ በሉና ያመንኩትን አውቀዋለሁ በሉ እስቲ። እንደነዚህ አይነት ጥያቄዎች አይ ቲንክ የምንጠየቅበት ጊዜ የሚመጣ ይመስለኛል። ስብከት አይደለም የተጠየቁት፣ የህይወት አቋምን የተጠየቁት። የምትኖሩለትና የምትሞቱለት ጉዳይ አላችሁ ወይ ነው ጥያቄው። እኔ ላቆምኩት የወርቅ ምስል ስገዱ። ስቴትመንቱ ይሄ ነው፣ ስገዱ። ኢንኬዝ እንደው ምናልባት አይታወቅም፣ እስከ ዛሬ እኔ ማላቀው እናንተ መሃል ካለ የኔን ትእዛዝ የማያከብር አማልክቶቼን የማያገለግል እናንተ መሃል ካለ ሞት ነው። የእቶን እሳት ተዘጋጅቶለታል። የማይቆጠር ጊዜ እንደሰማኑ በጣም ተስፋ አደርጋለሁ። በጣም ፌቨራይት ቻፕተር ስለሆነ እኔም ደጋግሜ አነበዋለሁ። መሃል ላይ ዳንኤል 3 ላይ ከነበሩት አይሁዳውያን ወጣቶች መካከል አንዳቸውን ሁኑና እስቲ ግቡ፣ ወይ ሲድራቅን ወይ ሚሳቅን አብድናጎ፣ ከነዚህ ከሶስቱ አንዳቸው ሁኑ። እስቲ ዝም ብላችሁ በስዕል የዛሬ 2600 ዓመት ምናምን ሂዱ ወደ ኋላ ሳሉት። አገር በሙሉ ሲሰግድ እናንተ ቆማችሁ አናመልክም አንሰግድም ስትሉ፣ መኳንንቶች የነሱ የሥራ አለቆቻቸው፣ የበላዮቻቸው፣ የሚያስተዳድሯቸው ንጉሥ ናቡከደነጾርን ጨምሮ ሁሉም በግንባሩ መሬት ላይ ሲሰግድ፣ ኦርዲነሪ አይሁዳውያን ምርኮኞች፣ በባዕድ አገር የሚኖሩ ምጻተኞች፣ ባሪያዎች፣ ማሸነፍ አቅቷቸው ባቢሎንን ተማርከው ተግዘው የሄዱ ባሮች፣ የአገሬው ሎካል አይደሉም፣ ነዋሪ ባቢሎናዊ አይደለም፣ ተማርኮ የመጣ ግዞተኛ፣ በንጉሥ ፌቨር ቤተ መንግሥት እንደገባ የሚነገረው ግዞተኛ፣ በንጉሥ ፌቨር ልትገደል ነበር፣ ንጉሥ ነው ያመጣ የሚባል ግዞተኛ ቆሞ አገር በሙሉ ሲሰግድ፣ ባለጠጋው፣ ባለስልጣኑ፣ በጣም ስመጥር ታላላቅ የተባሉ ሰዎች፣ የተከበሩ የአገር ሽማግሌዎች ሰግደው በግንባራቸው ለአማልክቱ ክብር ሲሰጡ፣ ለንጉሥ ትእዛዝ ሲገዙ፣ ንጉሡን በጣም እናከብረዋለን፣ እንወደዋለን፣ አማልክቱን ግን አናመልክም። ይሄ ነው። ከእግዚአብሔር በላይ የለም። የመጨረሻ መሪ እግዚአብሔር ነው እኮ። ንጉሥ ስሩ ያልከንን የትኛውንም ስራ እንሰራለን። በባቢሎን አውራጃዎች ላይ በአግባቡ ስራችንን እንፈጽማለን። አምልኮ ግን ለእግዚአብሔር ነው። ሰሬንድ የማደርገው የምንበረከከው ግን ለእግዚአብሔር ነው። ቀላል አይደለም። የቶን እሳቱ ጋር አትሂዱ እናንተ። የቶን እሳቱ በኋላ ላይ ነው ያለው። ንጉሥ ፊት መምጣት ከባድ ነው። ንጉሥ ናቡከደነጾር ማለት ኦርዲነሪ የአንድ ሀገር መሪ እንዳይመስላችሁ። ንግስናው በብዙ ክብር የታጀበ ነው። ጋሻ ጃግሬው ብዙ ነው። አስፈሪ ነው ሰውየው።
ቀጥሎ አምላክ ነው። ከአማልክቶች መካከል አንዱ እሱ ነው የሚመለከው አምላክ ነው። አምጋድ የሚል ነው። እና ንጉሥ ናቡከደነጾር ይታወቃል፣ ጨካኝ ነው። የነ ናቡዘረዳን አይነት አገር ጨርሰው ማርከው በግዞት ህዝብ ይዘው የሚመጡ ጀነራሎች አጠገቡ አሉ። ቁጭ ብሏል። ጠራቸው። እነዚህ ሶስት ወጣቶች አንተ ላቆምከው ለዚህ ለወርቅ ምስል አይሰግዱም፣ አማልክትህን አያገለግሉም ንጉሥ ሆይ ሲሉት፣ እስቲ ጥሯቸው። እነማን ናቸው? በባቢሎን አውራጃ ሾመሃቸዋል። የሹመታቸው ቀን አንተ ነህ የሾምካቸው። እንደውም ሹመት ሰጪ አንተ ነበርክ። ዳንኤል የሚባለው ጓደኛቸው ህልምህን ሲፈታል እነሱ ይሾሙልኝ ብሎ አንተ ነህ ሿሚው። መጡ። የታሉ ተባለ። መጡ። መልካም ነገር ናቸው። የቤተ መንግስት ልጆች ናቸው። በጣም የተማሩ ናቸው። የንጉሥ አማካሪ ናቸው። ዕውቀታቸው ሰማይ ነው። የጸሎት ሰዎች ናቸው። ጥንቅቅ ያሉ ልጆች ናቸው። ቀጠን ያሉ ይመስሉኛል። አይበሉማ፣ ቆሎ ነው ይበሉት ምናምን። እና መጡ። ቆሙ። በጣም ናቡከደነጾር ያለ ፍጥረቱ ትውቶ ነው አዋራቸው። ያለ ፍጥረቱ እንደዚህ ያላቸው፣ እኔ ላቆምኩት የወርቅ ምስል ስገዱ፣ አምላኬንም አገልግሉ አላቸውና ይሰግዳሉ ነው ቀጥሎ የሚጠብቀው እሱ። ንጉሥ ሆይ ናቡከደነጾር አይደለም ያሉት። ሪስፔክት ሃይራርኪ ያከብራሉ። ሲያወሩ ባይዘው እኔ እንደማወራው ንጉሥ ሆይ አይደለም የሚሉት። ንጉሥ ሆይ አክብሮት፣ ያንተን ክብር ዲግኒቲ ነው የሚነቀንቅ አይደለም የኛ ሐሳብ። ኢትስ ማተር ኦፍ ወርሺፕ። ይሄ ማለት ስልጣን አይደለም ህይወት ነው። እስቲ አሜን በሏ። የተቀመጥኩበት የባቢሎናውያን እንትን ወንበር ምናምን አይደለም። ይሄ ህይወቴ ነው። ብትገለን ይቀለናል እኮ ነው ቀጥሎ ወሬው። ንጉሥ ሆይ አሉት። አቤት አለ። ምናልባት እንግዲህ ካባለው አቤት፣ አማልክትህን እንደማናገለግል ላቆምከውም የወርቅ ምስል እንደማንሰግድ እወቅ። የንጉሥ ቁጣ ነደደ የሚል ቃል አለ ባይዞ ከእሳቱ በፊት በው ያለው እሱ ነው። 7 እጥፍ ባይዞ እዚህ ጋር ነው የመጣው መጀመሪያ፣ ከዛ ነው ያወራው። ቁጣው ነደደ። ንጉሱ ባይዘዌ ብትሰግዱ ይሻላል አይደለም ያለው። ያንተን አምላክ አናገለግልም ለምስሉ አንሰግድም ሲሉት ብትሰግዱ ጥሩ ነው አይደለም ያለው። የትኛው አምላክ ከእጄ ሊያድናችሁ እንደሚችል አየዋለሁ። የትኛው አምላክ እንደነዚህ አይነት ጥያቄዎች ባይዘዌ ሁሌ ይጠየቃሉ። ወይ በስልጣን ወይ በገንዘብ ወይ በሆነ ነገር ሰው መጠየቁ አይቀርም። እግዚአብሔርን ነው የምታመልከው? አዎ። ሲያድንህ አይሃለሁ ይልሃል። መጥቶ ሰሬንዳርግ ይልሃል። አንዳንዴ ፐብሊክ ነው፣ አንዳንዴ ማንም በሌለበት አንተና ጉዳዩ ብቻ። ጠየቃቸው። የትኛው ጮክ በሉለት፣ ያድነናል በሉት። ድገሙናስ፣ ያድነኛል። ምን ማለት እንደሆነ ታውቃለህ? ያቆምኩት ይሄ የወርቅ ምስል ይፈርድብሃል አይደለም ያለው። እኔ ራሴ አምላክ ነኝ ያለው። ከእጄ ማን ነው የሚያወጣህ አለው። ማንም ያድናችሁ። አገራችሁ ሄጄ ማርኬ ሳመጣችሁ ያላዳናችሁ አምላክ ነው ዛሬ ከእጄ የሚያድን? እዛ ደጅ ሆነ ኢየሩሳሌም ቤተ መቅደሱ ፊት ለፊት ቆመ ስትጸልይ ያላዳና አምላክ ነው። ባቢሎን እጄ መሃል ቁጭ ብለህ ልፈርድብን እንደምችል እያወቅ ማንም ያድን? ከእጄ የትኛው አምላክ እንደሚያድናችሁ። ልጆቹ ሳይዘጋጁ ያመለጣቸው ንግግር አይደለም፣ አቋም ነው። ስሜታዊ ሆነው አናመልከም። ስሜታዊ ሆነው እንዳይመስልህ። ኢትስ ኤ ኮንቪክሽን፣ ኢሞሽን አይደለም፣ ስሜት አይደለም፣ አቋም ነው።
ቀጥሎ ለሚለው ነገርም መልሳላቸው። ክብር ለእግዚአብሔር ለአምላካችን ይሁን። አንድ ክፍል እስቲ አውጡና ላንብብላችሁ። ሉቃስ ወንጌል ላይ ሄዱና ምዕራፍ 21 ላይ እንደዚህ ይላል 21:14 ስለዚህ ምን መልስ እንሰጣለን በማለት አስቀድማችሁ እንዳትጨነቁ ይህንን ልብ በሉ። ተቃዋሚዎቻችሁ ሁሉ ሊቋቋሙትና ሊያስተባብሉት የማይችሉትን ቃልና ጥበብ እሰጣቸዋለሁ። ተቃዋሚዎቻችሁ ሊያስተባብሉት ቀጥሎ ሊቋቋሙት የማይችሉትን ቃል እሰጣቸዋለሁ። መቼ? በነገስታት ፊት ስትቆሙ ምን እንደምትመልሰው እንዳትጨነቅ እኔ እሰጣቸዋለሁ። ምን አይነት ቃል ባይዘው አስበህ ትናገራለህ አይደለም ያለው፣ እሰጥሃለሁ። ተቀብለህ ነው የምታወራው። ቀጥሎስ እኔ የምሰጥ ቃል የማያስተባብሉት ቀጥሎ የማይቋቋሙትን ነው። በአንተ አፍ እግዚአብሔር ሲናገር ማለት እኮ ነው። የትኛው አምላክ እንደሚያድን ሲል እግዚአብሔር መጥቶ ያድነናል ንጉሥ ሆይ አሉት። ስቲል እያከበሩት ነው። አንተ ንጉሥ ነህ አምላክ አይደለህም ነው። ንጉሥ ሆይ አምላካችን ካንተ እጅ ያድነናል። 4 ነጥብ ያድነናል። ምንም ጥርጥር የለውም፣ እንዳትጠራጠር ያድነናል። እናቀዋለን። ባያድነንም ግን ያድነናል ጋር ቆዩና አንደኛ ሳሙኤል ምዕራፍ 17 እዚህ ይላቸዋል። ዳዊትና ጎልያድ እንትኑን ለብሶ ጠጠሩን ይዞ ቁንጣ ነገር ይዞ እዚች ጋር እንትን ይዞ ምንድነው ይባል ይሄ ወንጭፍ እሷን ይዞ ከዛ 5 ጠጠር መረጠ ይላል። ወንዝ ወርዶ ኮረጆ ውስጥ አረገና ሄዶ አይደል በአንደኛው እንደዚህ እንትን ይዞበት ሲሄድ ጎልያድ ቆመና አየው። መጽሐፍ ሲናገር ባይዘ ጎልያድ ሲያየው ጎልያድ ያየውን ጻፈልን። ጎልያድ ባይዘ ሞቷል። ሲያያየበትን ግን መጽሐፍ ቅዱስ በጎልያድ ሳይድ ሁሉ ተጽፏል። በጠላት ሃማ በልቡ እንዲያስበው የሚል ቃል አንብባችኋል። አስቴር ላይ በልቡ ያሰበውን እኮ አላወራም፣ ያሰበውን ግን እግዚአብሔር አጽፎታል። በእግዚአብሔር ሉዓላዊ ስልጣን ስር ስለሆነ መጽሐፍ ቅዱስ በእኛ ሳይድ ብቻ አይደለም፣ በዛ ሳይድ ያለውን ሁሉ ያውቃል። እና ሲያየው ይላል መልከ መልካምና አይኑ የሚያምር ነበር ይላል። ጎልያድ እንዲህ ሲያየው እንዴት የሚያምር ልጅ ነው ባካለ ሊጋጠመው እኮ መጥቶ ነው። እንዴት ያለ ቆንጆ ልጅ ነው ባካ ላኩብኝ አለና ቆይ ግን አለው አንተ አለው እኔን ስታየኝ ምን መስልሃለሁ አለው። ይሄን የሚያክል ሰውዬ ስታይ ምን መስልሃለሁ? በትርና ጭሬ ይዘህብኝ የምትመጣው እኔ ውሻ ነኝ እንዴ ሲለው ዳዊት እንደዚህ አለው በተገዳደርከው በእስራኤል ጭፍሮች አምላክ በእግዚአብሔር ስም እመጣብሃለሁ። እንዴት ነው የምትመጣው? ጭሬና ምናምን ይዘህ ሲለው አይ እኔ በጭሬና በበትር አይደለም የምመጣብህ፣ በተገዳደርከው በእስራኤል አምላክ በእግዚአብሔር ስም ነው የምመጣብህ ሲለው ጎልያድ እንደዚህ አለው እቆራረጥህና አለው ቦጫጭቄ ለምድር አራዊትና ለሰማይ አዕዋፋት እሰጥሃለሁ አለው። ዴቭን እንዴት ያምራል ያለው ልጅ ቁርጥርጥርጥር አረጋለሁ ሲለው እንደዚህ አለው አምላክ እግዚአብሔር እንደዚህ ካለ ከሰይፍና ከጦር እንደሚያድን ዓለም ሁሉ ያውቅ ዘንድ አለው። ሰዎች እኮ ጦር ሜዳ አይመስሉም። መድረክ ላይ ራሱ እንደዚህ አይነት እኮ መገለጥ እኮ አይመጣልን። ጎልያድን እንዲህ አቁሞት አምላኬ እግዚአብሔር አለው የእስራኤል አምላካው ከጦርና ከጋሻ ከዚህ ሁሉ እንደሚያድን አለው ዓለም ሁሉ ያውቅ ዘንድ ዛሬ እመታሃለሁ፣ እጥልሃለሁ፣ ያንተን ስጋ ለምድር አራዊትና ለሰማይ አዕዋፋት እሰጥሃለሁ፣ አምላክ በእስራኤል እንዳለ ይታወቃል አለው። ኢየሱስ ጌታ ነው። ከዛ መጽሐፍ እንደዚህ ይላል ወንጭፉን ይዞ ሮጠ ይላል። ወደሱ ታውቃለህ ወደፊቱ ሮጠ ይላል። መታው ይላል ግንባሩን መታው ወደቀ ይልና መጽሐፍ በራሱም ሰይፍ እላዩ ላይ ሆኖ አንገቱን ቆረጠ ይላል። ቃሉ ነው የሚለው እላዩ ላይ ሆኖ ነው የሚለው። ሰውየው ትልቅ ነው በጣም ዳዊት ትንሽ ነች። እላዩ ላይ መጽሐፍ ቅዱስ በጥንቃቄ ስለተጻፈ እግዚአብሔር እንደሚያድን ይታወቅ ዘንድ አለው። የዳዊት አይነት ብዙ ይወጣዋል ጎልያድ በሳይዝ የእግዚአብሔር እጅ ግን አዳኝ እንደሆነች ትታወቅ ዘንድ እስቲ አሜን በሏ። የእነዚህ ወጣቶችም እምነት ይሄ ነው።
አምላካችን ያድነናል። የኛ አምላክ ያህዌ ያድነ ካንተ እጅ አንተ ወደ እሳት የምትወረውርበትን እጅህን ካፈር የሰራው እሱ ነው። ፈልቅቆ ማውጣት እጅን ቆርጦ እኛን ያድነናል። ባያድነንም ግን ንጉሥ ሆይ አንተ ያቆምከውን ምስል እንደማንሰግድለት አማልክትንም እንደማናገለግል ወቀው አሉት። ንጉሥ ቁጣው ነደደ። በኋላ ላይ ሰዎቹን ሰበሰበና እንደዚህ አለ፣ አንድዱልኝ 7 እጥፍ አድርጉት አለ። 7 እጥፍ ማለት 1 2 3 4 7 ማለት አይደለም። የመጨረሻ ምድር ላይ መንደድ የሚችል ነገር አድርጓል። 7 ፍጹም ነው እንጂ አሁን ካለው 7 ማለት አይደለም። የመጨረሻ ኒኩለር ነገር ይበላ። እነዚህ ልጆች በአካል ቆመው አይደለም ምንም እንዳይገኙ ወደ በቅትቢያነት ወደ አመድነት ይመለሱ። አንድዱልኛል። አነደዱለት። የመጨረሻውን ቴክኖሎጂ ተጠቅመው ነደደ። መጣ። ልጆቹስ ሐሳብ ይቀይራሉ ተብሎ ቢጠበቁ ዳኒ ቤት ነው ያለው። ባይዘው አልሰማም። ከስብሰባ አይመጡም ወይ ይላል። እንዴ ሳን ፍራንሲስኮ ልከናቸው ቀሩ እንዴ ምንድን ነው ይላል። ልጆቹ እዚህ ከአምላካቸው ጋር ቆመው እየተወራረዱ ነው። እግዚአብሔር እሳት ውስጥ ቆመው እየጠበቃቸው ነው። ከእሳት አይደለም ያዳናቸው፣ ከእሳት ውስጥ ነው ያዳናቸው። እንዳትገባ አይደለም የሚያረግህ እኮ ውስጥ ገብተው ከእሳት ውስጥ ነው ያዳናቸው። ደጅ አይደለም ያዳናቸው፣ ውስጥ ገብቶ ይጠብቃቸዋል። አሰሯቸው ይላል። አይ ቲንክ የቤተ መንግስት አገልጋዮች ስለሆኑ ልብሳቸው ምናምን ሲልክ ምናምን የሚለብሱት ሰናፊል አይ ቲንክ መጎናጸፊያ ማለት ነው። ሰናፊላቸውን ሁሉ ሲመጡ እንግዲህ ያስባል። ስብሰባ ሲመጡ ክራቫት ምናምን ያን አይኖር መሰለኝ ስካርፕ አድርገው ዘነጥ ብለው ነው የመጡት። እንደዚህ ይሆናል ብለው መች ጠበቁ? ለእሳት ቢሆን ኖሮ ይሄም እንዳይቃጠል ምንም እንዳይል እኛም ከተቃጠለን ዳኒ እንዲለብሰው ዘነጥ ብለው ነው የመጡት። ለምንድን ነው እንቃጠላለን ብለው መች አሰቡ? ይሄ ሁሉ ነገር እንዳለ እግዚአብሔር ነው የሚያውቀው። እነሱ የት ያውቃሉ? እግዚአብሔር ያዘጋጀው ዲዛይን ነው። አሰሯቸው ይላል። ልብሳቸውን አንድ ላይ አድርገው ጠፍር አድርገው አሰሯቸው ይልና ከንጉሱ ግዛት የተመረጡ ሰዎች መጡ። በደንብ ሊወረውሯቸው ወደ ውስጥ ሰው እንደ ኳስ የሚወረውር ማለት ነው። ሳይዛቸው ትልቅ መጡ። እነማን ናቸው ሲሉ እነዚህ አነስታ ያሉ ናቸው፣ ልጆች ናቸው። እነዚህን እዛው ውስጥ መጣል ምን አለው ታዲያ እሰሩልን አሉት። ድብ እናድርገው አሰሯቸው። ጠቅልል አድርገው ጠጋ ብለው ወደ እሳቱ መሀል ጣሏቸው። ስለሆነ ያለው ንጉስ ወርዋሪዎቹ ተጠግተው ሲወረውሩ ወርዋሪዎቹ ሞቱ። በጣም ነው የሚያሳዝነው። አንዳንድ ሰው በማያውቀው ነው የሚሞተው አይደል? ናቡከደነጾር በህይወት እያለ ወርዋሪ ሲሞት አሰብ ምንም በማያውቀው ወርውር ተብሎ እሺ ብሎ ተሳተፍ ያለው ብሎ ሲሞት ጠቅለል አድርገው ሲወረውሩ የእሳቱ ኃይል ነው አይደል? ወርዋሪዎቹ ሞቱ ይላል። 3ቱ ተጠለዋል እሳት ውስጥ። ንጉሥ ናቡከደነጾር ይላል ደንግጦ ከወንበሩ ተነሳ የሚል ቃል አለ። ባይዘው ድንገት ነው። ባይዘው ህዝቡ ሁሉ በቃ ተቃጠሉ፣ ገቡ። የነሱ ቦታ ላይ ማን ነው የሚቀመጠው ያሉ ሲያወሩ ንጉሥ ድንገት በደጋል ምን ነው ንጉሥ አሉት። ወደ እሳቱ አፍ ተጠግቶ ይላል እንደዚህ ያየ ወርዋሪዎቹን ጠራቸው። ይሄ አለቆቹን ኑ አላቸው። አቤት ስንት ሰው ነው የጣላችሁት? 3 ስንት ሰው ነው የምናየው? 4 የታሰሩ 3 ሰዎች ጥላል፣ የተፈቱ 4 ሰዎች እናያለን አለ። ይሄ ባይዘው ሪል ነው፣ እውነት ነው። አዎ እውነት ነው። በሰንሰለት የታሰረ 3 ሰው ጥለው የተፈቱ ደሞስ እሳት ውስጥ የሚራመዱ እኮ ነው የሚለው። መፈታት ብቻ መሰለን አለሞቃቸውም። ኖርማል ናቸው። ጠዋት ከቤት እንደወጡት ይራመዳሉ። 4 ናቸው። 4ኛው ቆሞ እስቲ ወደዚህ ተመላለሱ ይላል። እሱ ልማዱ ነው። መሬት ላይ መጥቶ እኮ ተነስና አልጋን ተሸከመ ሄድ እኮ የሚለው እኮ እሱ ነው። እዛ እሳት ውስጥም ውጭም ተመሳሳይ ነው። ምክንያቱም መጽሐፍ ሲናይ የአማልክት ልጅ ነው ያለው። ሂዝ ጋድ አደባባይ ያድነናል ምናምን ሲሉ ጸጥ ብሎ እሳቱ ሲገቡ 4ኛ በመከራ መሃል ነው የሚታየው። አደባባይ ያድነናል ምናምን ስትል ጨርሰው ይልሃል። ጨርሰው ና የዛሬው ፕሮግራም እዚህ ቶን እሳት ውስጥ ነው ምናምን ሲል በኢየሱስ ስም እሳቱ ይጥፋ ጌታ ሆይ እሳቱን አጥፋው፣ እንደምታድነኝ አውቃለሁ፣
አንተ ከኔ ጋር ነህ፣ ጠላት አይችለኝም። እሳቱ ይጥፋ ጌታ ጌታ እሳት ውስጥ ጌታ ሆይ አጥፋው። የጠላት እሳት ተነደደ። በኋላ ላይ ንጉሥ ጠጋለና 4 ሴት እንደዚህ እናንተ የአባቴ ብሩካን ከመቼ ወዲህ ነው አባቴ የሚለው? እዛ እንደ ናቡከደነፆር ቶሎ ቶሎ አምላክ የሚቀይር ሰው ጠዋት አቆሞት ሙሉ ቀን አያመልከውም። ቢያንስ ወዲያው ቀየሩ። ያን ሁሉ ኢንቨስትመንት፣ ያን ሁሉ ወርቅ አፍስሶ፣ ያ ሁሉ ገንዘብ ፈሶ እንደ አገር ሁሉ ከሰገደ በኋላ ጉዳይ አይደለም። ንጉሥ መሆኑ እኮ ክብደቱ ጉዳይ አይደለም። የአባቴ ብሩካን ኮንቪንስ አረጉት። ኑጡ አለ። ምን እንደጠበቀ ታውቃለህ? የጣላቸውን 3ቱን ብቻ አይደለም 4ተኛውም ይወጣል ብሎ ኧረ ኑጡ ሲል ማንም ገብቶ አይወጣም። ራስህ ነው የምትወጣው። እዛ ውስጥ ማን ይገባል? ወርዋሪ እኮ ይገላል። ኑጡ ሲል ልጆቹ እየተራመዱ ሲወጡ 4ተኛ የለም። እሳት ውስጥ አጠገብ ቆሞ ደጅ አብሮ ውጪ ባንተ ነው የሚታየው። እሳት ውስጥ አጠገብ ቆሞ ይታየው። እንደዚህ ደጅ ውጪ ጌታ ከኔ ጋር ነው ስትል ኦፍ ኮርስ አለው የለባንተ እሳት ውስጥ አጠገብ። ጳውሎስ በአገር ሰላም ተአምር ምናምን ሲያደርግ በሰላም እስር ቤት ገብቶ ሲጣል ሊሞት ሲል ጌታ በአጠገቤ ቆመ። ሁሉ ትቶኝ ጌታ አጠገቤ ቆመ። አጠገቤ ጌታ ቅርብ ነው። እንደነዚህ አይነት ቃላቶች የተጠቀሙት እስር ቤት፣ ፍርድ ቤት፣ መከራ ላይ ሊገደሉ ሲሉ አጠገቤ ቆመ። ቅርብ ነው አለ ከኔ ጋር አይታይህም ወይ? ሁሉ ትቶኝ ሄዱ። እንደ ጠበቃ ቆሞ ተከራከረልኝ። መከራዎቻችን ይገልጡታል። የምታልፏቸው ቻሌንጆች ጌታን ማሳያ ሆነው ይቀየራሉ። ሲወጡ 3ቱ ብቻ ናቸው። ኦኬ ገብቶኛል አለ ናቡከደነፆር። እዚህ በእናንተ እዛ አጠገባችሁ እሳት እያነደድን በየቀኑ አናየው። 4ተኛ ለማየት እየወረወረ ማቃጠል የለበትም። በቃ በእናንተ እንዳለ ገብቶኛል አለና ዱራ ሜዳ ላይ የቆመው ያ እንትኑ ብረቱ ወርቁ እያለ እንደዚህ ያለ ከነዚህ ከ3 ወጣቶች አምላክ በቀር በግዛቴ ማንም ሰው ሲያመልክ ባገኝ እንኳን ተቃወሟቸው፣ እንኳን እሳት ተዘጋጀ። በሕገ መንግሥት አምላክ ማጽደቅ ከነዚህ ወጣቶች አምላክ በቀር ማንም በግዛቴ ሲያመልክ ቢገኝ ቤቱ የጉድፍ መጣያ የዘንዶ መፍለቂያ ምናምን አረጋለሁ እና ይሄ የቆመ ወርቅ ራሱ ለነሱ አምላክ መስገድ። ሲወጡ ዳኒ ጓደኞች እሳት ውስጥ ገቡልህ። እነዛ ደረቅ ጓደኞች ምን አለ አንዴ ሰግደው ወደ ቤት ቢመጡና በጸልይላቸው። ድርቅ ብሎ ሳይቸግራቸው እሳት ውስጥ ገቡ ሲባል ዳኒ እየሮጠ ሲመጣ እሳት ውስጥ ናቸው። ዳኒ ያውቀዋል። 4ተኛውን ሌሊት እየመጣ ህልም የሚተረጉምለት እሱ ነው። እዚህም መጣ እኔም ቤት ምን አለ እኔ ራሴ እዚያውን ካንተ ጋር ዳኒ ሲወጡ እየጻፈ ነው ምዕራፍ 3 አገር ሲተራመስ 3 ሰው ጥለው 4 ንጉሱ ምን አሉ? 3 ሰው ጥለን 4 አየን። 3 ሰው ጥለን 4 አየን አለ ናቡከደነፆር። ዲያሎግ አይደል ያወራው? ዲያሎግ እኮ ነው የሚጽፈው። ልጆቹ እንዲያሉ ናቡከደነፆር እንዲያለ ልጆቹ ዲያሎግ እኮ ነው። በዚህ እንደዚህ ይዘው እሺ ያለ ጻፈና ሲወጡ ከእሳት እስቲ ኑ 3ቱ መጣ። ሰናፊላቸው እሳት አይሸትም ነበር። ቃሉ ነው የሚለው ባይዘው ጭስጭስ አይሉ እቶን እሳት ውስጥ ገብተህ አይደለም አንተ የሆነ ምግብ የሚሰራበት ቤት ገብተህ ስትወጣ እኮ ግማሽ ቀን አይለቅም ልብስ። እቶን እሳት ውስጥ ገብተው ሲወጡ ምን ያህል መጽሐፍ ቅዱስ በጥንቃቄ እንደተጻፈ እዩት። አሽትቶ አንተ ጭስጭስ ራሱ እኮ አሸቱም ሲላቸው ምን ውስጥ ነበር ይጣሉን? እሳት ይመስላል። ዕብራውያን 11 ላይ ተጻፈ፣ በእምነት የእሳትን ኃይል አጠፉት። ጳውሎስ እንደዚህ አለ፣ የሰጠሁትን አደራ እንደሚጠብቅ እስከዚያችም ቀን ድረስ እንደሚጠብቅ
ያመንኩትን አውቀዋለሁ። እስከ ክርስቶስ ቀን ድረስ የሰጠውትን አደራ ይጠብቃል። አድኖኛል፣ ደግሞ ወደፊትም እንደሚያድነኝ በእርሱ እታመናለሁ። ሁለተኛ ቆሮንቶስ ምዕራፍ 1 ላይ ስለደረሰብን መከራ ታውቁ ዘንድ እወዳለሁ አለ። ምን ደረሰብህ ሲሉት ኖርማል መከራ አይደለም አለ። የሞት ፍርድ እንደተፈረደብን ይሰማን ነበር አለ። የሞት ፍርድ እንደተፈረደብን ይሰማን ነበር፣ እንደምንሞት እርግጠኛ ነበርን አለ። ኦሬዲ የሞት ፍርድ ተፈረደብን። ልንገደል ራሳችንን አዘጋጅተን ስንት ደብዳቤ ጽፋል። እስከ ሁለተኛ ቆሮንቶስ ጽፌያለሁ። በቃ አሁን ልንሄድ ነው ተዘጋጅ ብለን ቁጭ ባልንበት ጌታ መጥቶ አዳነን አለ። ስሙኝ ምን እንዳለ አዳነን አለ። ከመከራ ዳነን አይደለም ያለው፣ ከሞት የሚያስነሳ በሰማይ እንዳለ አወቅን አለ። አሁን ይሄ መዳን አይደለም ከሞት መነሳት ነው አለ። ኦሬዲ እንደምንሞት እርግጠኛ ነን። የምንገደልበት ቀን ተወስኖ ገዳዮቻችን እየጠበቁን በር ላይ ጌታ ድንገት መጥቶ ከመሃል አወጣን። ከዛ ምን ገባ? ትንሣኤ ሙታን አለ። በምን ከዚህ ወጥቼ ይሄማ ትንሣኤ ነው አለ። ከዛ ምን አወክ ከዚህ በኋላ ስላለ ሲሉት አድኖናል፣ ወደፊትም እንደሚያድነን በእርሱ አምነናል አለ። አሁን ያዳነኛው ወደፊትም እንደሚያድነኝ ከዚህ ከዳንኳው ከምንም እድናለሁ። ምን ገባ? ሌሰን የመንገዱ ሌሰን ከሞት የሚያስነሳ በሰማይ አለ። ጢሞቴዎስን ነው የሚነግረው። የመጨረሻ ደብዳቤ ሆነች ሁለተኛ ጢሞቴዎስ የመጨረሻ። እሷን ከጻፈ ከወራት በኋላ ጳውሎስ ወደ ጌታ እኮ ሄደ። የመጨረሻ ደብዳቤ ላይ እንደዚህ ያለ ያመንኩትን አውቀዋለሁ። በአንበሳ ሊያስበሉኝ ሊቦጫጭቀኝ ሲል ጌታ ከአንበሳ አፍ አዳነኝ። ፍርድ ፈርዶብኝ ከመሃል አወጣኝ። ጌታ ለምን እንዳዳነኝ ታውቃለህ? ለምንድን ነው ጌታ ያዳነ ሲል ጢሞቴዎስ ለምን እንዳዳነኝ ታውቃለህ? እኔ መሬት አእምሮኝ መሰለ እሱ የሚያድነኝ የስብከቱ ስራ በእኔ እንዲፈጸም። ስራ አልጨረስክም ብሎ እኮ ነው የሚያድነኝ። ሌላውን ግንጥልጥል የሚያረግ አንበሳ እኔ ሊበላኝ ሲል ከአፉ አወጣኝ። ጌታ ሆይ ለምን አዳንከኝ ስለው አልጨረስክም፣ ጽፈ ጨረስ። ገና እዛ ድረስ መቼ ሄድክ? እዛች ድረስ ሂድ ስበክና ከዛ ትመጣለህ ወደ እኔ ያለ። የስብከቱ ስራ በእኔ እንዲፈጸም አጠገቤ ቆማል፣ ጎኔ ቆማል። ከቄሳር እጅ እኮ ነው ያወጣው። ከአውሬው እጅ እኮ ነው ያወጣው። ከነፍሰ ገዳዮች እጅ ያድነኝ ነበር አለ ከመሃል። ለምን? የስብከቱ ስራ በእኔ እንዲፈጸም ሕይወትና አለመጥፋት ወደ ብርሃን የወጣበትን ወንጌል እጄ ላይ ሰጥቶኛል። ይህንን ወንጌል ሰብኬ እስካሌም ቦታ ድረስ እስክደርስ ድረስ አጠገቤ እየቆመ እያበረታ እያዳነ አወጣኝ። የስብከት ስራ በእኔ እንዲፈጸም ነው ያዳነኛል። ክብር ለኢየሱስ። የሚያድን በዚህ አለ። እኔ ከመሬት ላይ ስላለ ስለ አንዳንድ ጉዳይ ስለና አይደለም። ከሱም ያድነናል። ምንም ከዘላለም ሞት ያዳነኝ እግዚአብሔር ከክፉ ሰዎች አያድነም እንዴ? ያድነ ከምንም ነገር ያድነናል። ይሄ አይደለም ግን አሁን ቤተክርስቲያን መልእክታችን ከዚህም ያልፋል። ከዘላለም ሞት የሚያድን በዚህ አለ። ከዘላለም ፍርድ የሚያድን በዚህ አለ። ሰው መሬት ላይ ካለ በጣም ከክፉ ሰዎች የተቀናጀ ኮንስትራክቲቭ ተንኮል አይደለም። እግዚአብሔር ከዘላለም ፍርድና ሞት የሚያድንበትን በር ከፍቷል። ልጁ ኢየሱስ ክርስቶስ። በክርስቶስ ኢየሱስ በኩል ሰው ከክፉ ሰው ከአጋንንት ከዘላለም ሞትና ጥፋት ከዘላለም ፍርድ መዳን ማምለጥ ተችሏል። ከዚህ በኋላ የሚመጣ መንገድ አይደለም፣ የመጣ መንገድ ነው። ከዚህ በኋላ መዳረሻችን ነው የቀረው። መዳን ተከፍቷል። እንድንድን እግዚአብሔር እድል ሰጥቶናል። ወዳጆቼ ሆይ እንደነዚህ ወጣቶች ያድነኛል። ባያድነንም እሳት ቢበላኝ ስጋዬን ነው የሚበላው። ከዘላለም ፍርድ ኦሬዲ በእርሱ በማመን እድናለሁ እኮ ነው የነዚህ ልጆች እምነት። የአዲስ ኪዳን እምነት እኮ ነው ያመኑት። እሳት እኔም ቢበላኝም አታሸንፈኝም። ከዘላለም ፍርድ ኦሬዲ በእግዚአብሔር በኩል ድኛለሁ። የዘላለም እረፍት የዘላለም ዋስትና በክርስቶስ ኢየሱስ በኩል እግዚአብሔር አብ ለአንዴና ለዘላለም ገልጦታል። ማንም ሰው ይህንን ሳይወስን እንዳያወጣ በእውነት ነው የምነግራችሁ። አደባባይ ቆመን ቀና ብለን የምንናገረው እርግጠኛ ሆነን የምናወራው ጉዳያችን ወንጌል ብቻ ነው። ስለ እግዚአብሔር ብቻ ነው እኔ እርግጠኛ ሆኜ የማወራው። ስለ ማንም ሰው ስለምንም እርግጠኛ ሆኜ አላወራም። ዛሬ አጠገብ ያለ ሰው ነገ ትቶ ሊሄድ ይችላል።
በጣም የምትተማመንበት ሰው ቀይር ሊልብህ ይችላል። የተደገፍከው ነገር ሊሰበርብህ ይችላል። ዛሬ አጠገብ ያለ ገንዘብ ትቶ ሊሄድ ይችላል። ስልጣን ሊቀር ይችላል። ምንም ነገር ሊቀር። ኢየሱስ የዘላለም ነው። ኢየሱስ የዘላለማችን ነው። ክብራችን ኢየሱስ ነው። ሕይወታችን ኢየሱስ ነው። አየህ፣ ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛችን ክርስቶስ ነው። እግዚአብሔር ስለ ኢየሱስ ሲል ከዘላለም ፍርድ ያድነኛል። ሞት መሸነፊያ አይደለም። ሞት አሁን መሸነፊያ አይደለም፣ ወደ ተሻለ ክብር መውጫ ነው። እስካሁን እግዚአብሔር ከዚህ ለምንድነው የሚያድነን? ከዘላለም ፍርድ አዳኝ እሱ እንደሆነ እንድንረዳ እንጂ ለኛ ከጌታ ጋር መሆን ይሻለናል። ምንም ጥርጥር የለውም። መሬት ምን አለና ነው የሚያጓጓን? ሲቃይን ያለው የሆነ ነገር ስትጨምር አብሮ የሚመጣብን መከራ ነው። ክብር ለኢየሱስ ይሁን። ጮክ በሉና ያመንኩትን አውቀዋለሁ ብሎ